ወደብ የማይፈልጋል ብዬ አላስብም። ሺህ ዓመት የተጠቀምንበትን ወደብ አተናል። አሁን ችግር ላይ ነው ያለነው። እንደ ከዛ ውጭ ደግሞ ከዛ ሁሉ በላይ ደግሞ የሄደበት አግባብ ነው። አዱሊስ ደህላክ ምጽዋ አሰብና በርበራን መሰል ወደብ ባለቤት የነበረች ኢትዮጵያ ከኢትዮ ኤርትራ ጦርነት ወዲህ ማለትም ከ30 ዓመታት በላይ ወደብ አልባ ሆና ቆይታለች። ሆኖም አሁን ላይ የኢትዮጵያ መንግስት ሀገሪቱ ወደብ ያጣችበት መንገድ ህጋዊ ባለመሆኑ መብቷን ለማስከበር እየሰራ ይገኛል። በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ቀይ ባህር ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ መሆኑን አንስተዋል። የኢትዮጵያን የቀይ ባህር ድንበርተኝነት ያሳጣው ውሳኔ በማን እንደተወሰነ የሚያሳይ ምንም አይነት የሰነድ ማስረጃ እንደሌለና ውሳኔው ህጋዊ እንዳልሆነ ማንሳታቸው የሚታወስ ነው። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አይቆም። የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ ሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ። ኤንቢሲ ኢትዮጵያ ያነጋገራቸው የአዲስ አበባ ነዋሪዎችም ኢትዮጵያ ወደብ አልባ ሆና መቆየቷ ትክክል አለመሆኑን ብሎም የኢትዮጵያ የመልማት መብት በነፈገና ህጋዊ ባልሆነ መንገድ የተወሰነ ነው ይላሉ። ወደብ ማጣታችን ለኛ ብቻ ሳይሆን ለልጅ ራሱ የሚቆጭ ነገር ነው። ግን አሁን የኛ እንዲሆን እኛ እንድንጠቀምበት ሐሳቡ መቀረቡ ራሱ በኔ ትልቅ ነገር ነው። ያለ ሀገሪቱ እውቅና ያለ ህዝብ እውቅና ወይም ያለ መንግስት እውቅና የሚደረግ ነገር ትንሽ ትክክል አይደለምና ያጣንበት መንገድ ፌር አይደለም። ስለዚህ ያው እንደገና ጥያቄውን ማንሳቱ በጣም ትክክለኛ ነው። እንዴት እንደተላለፈ ግልጽ አይደለም፣ እውቅና የለም ማለት ነው። እኔ ይሄ ነው ተረዳሁት። በትክክለኛ ጥያቄ ነው የተነሳው፣ ትክክለኛ ጥያቄ ነው። ይሄን በትክክል ከመለሱልን ከሆነ በጣም አሪፍ ነው። ካልሆነም የኛ ስለሆነ ማግኘታችን ግድ ይላል ማለት ነው። ተወሰኑ ግሩፖች በተማሙበት ህዝቡ ሳይስማማበት የሄደ ሪሶርሳችን ስለሆነ ተገቢ ነው ብዬ አላስብም። ስለዚህ እንትኑ መቀጠል አለበት፣ ሙግቱ መቀጠል አለበት ብዬ ነው የምገምተው። ባህር በራችንን ማስመለስ መቻል አለብን። አሁን ላይ ስለ ቀይ ባህርና ስለ ወደብ መነሳቱ በራሱ አንድ እርምጃ መሆኑን የሚገልጹት አስተያየት ሰጪዎቹ እያደገ ከመጣው የኢትዮጵያ ህዝብ ቁጥር ብሎም የሀገሪቱ ኢኮኖሚ እድገት አንጻር የባህር በር ማግኘት የግድ መሆኑን የሚገልጹት አስተማማኝ የሆነ የባህር በር ያስፈልገዋል። ለናሽናል ሴኩሪቲም ራሱ ለኢኮኖሚሽም እዛ እያወጣን ያለን እኮ ለወደብ ክራይ እንደ አንድ ነገር እኮ አንድ አመት ብዙ ነገሮችን የሚሸፍን ወጪ እኮ ነው። በሌሎች ሰዎች ሀገሮች እጅ ላይ ነው ያለ የኛ ሴኩሪቲ ማለት ነው። ስለዚህ በኢኮኖሚውም በናሽናል ሴኩሪቲ በሌላው እንትንም ወደቡ የግድ ያስፈልገናል። ይሄን ሁሉ ህዝብ ዘሽ ሁሉ ጊዜ ወደብ ተከራይተሽ ራስሽ የማታጅበት እንደፈለሽ እቃሽን እንትን ብለሽ የማታስገብበት በዚህ ጊዜ እንደዚህ አይነት ችግር የሴኩሪቲ ኢንተርናሽናል ችግር ቢመጣ ምን አይነት ችግር ያጋጥመኛል? የቃ ጉዞ እንትን ላይ ቋርጥብኛል ማን ብለሽ እንትን ማለት የለ። ዘላለም እንደዛ ያሰብን መኖር የለብንም። ከዚህ በላይ ሳይቆይና እኛም ሳንጎዳ መፍትሄ መፈለግ አለበት ብዬ ነው ማስበው። ህዝቡም ከመንግስት ጋር ሆኖ ይሄ ነገር ቶሎ መፍትሄ የሚያገኝበት ነገር መፈለግ አለበት። ኢትዮጵያ በጣም ትልቅ ሀገር ናት እንደምታውቂው። ሰፊ ህዝብ አላት፣ ሰፊ መሬት አለ። የማደግ እድሏም በጣም ከፍተኛ ነው። ስለዚህ ይቺ ሀገር ወደብ እንደሚያስፈልጋት የሚያጠያይቅ አይደለም። እያመረትን ነው ያለነው። ስለዚህ ምርታችንን ለገበያ ለውጭ ገበያ ለማቅረብ ወደብ ያስፈልገናል። ከዛም ለማምጣት ያ ወደብ ያስፈልገናል ማለት ነው። ስለዚህ አሁን ለወደብ የምናወጣው ወጪ ይቀራል ማለት ነው። የዛሬ ብቻ እናይም። አሁን ብዙ ትውልድ እየተነሳ ነው፣ እየበዛን ነው፣ እያደግን ነው። ስለዚህ የማኖርና ያለማኖር ጉዳይ ነው ማለት ነው። ስለዚህ እኛ አስፈላጊውን ነገር አርገን ከመንግስታችን ጎን ቆመን
ይህም ወደብ ማግኘት አለብን። ከኤርትራ ጋር ሰላም በተፈጠረበት ወቅት የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡና ጠቅላይ ሚኒስትር አብይ አህመድ ወደ ኤርትራ ባቀኑበት ወቅትም ኢትዮጵያ የባህር በር እንደሚያስፈልጋት ጥያቄ ቢያቀርቡም ከኤርትራ መልካም ምላሽ አለመገኘቱን ነው በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ያስታወሱት። ኤርትራ ስመላለስ አስመራን ካየሁ በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበር። አሰብ ባህር ቆመ ያወራን ምንድነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አለ። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊት ምናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩ። የባህር በር ጉዳይ አለማንሳት የኢትዮጵያን የመልማት ፍላጎት አለማክበር ነው ያሉት አስተያየት ሰጪዎቹ ከኢትዮጵያ ጋር አብረው የሚሰሩ ሀገራት ጭምር የባህር በር የማግኘት ጉዳይ ላይ ከመንግስት ጋር አብረው ሊሰሩ እንደሚገባ ነው የገለጹት። ጉዳዩን እያስረዱ ለዓለም አቀፍ ህብረተሰቡ እንዴት እንዳጣን ወደቡን ስንት ሺህ ዓመት የተጠቀምንበትን ወደብ አተናል። አሁን ችግር ላይ ነው ያለነው። ያ ከዛ ውጭ ደግሞ ከዛ ሁሉ በላይ ደግሞ የሄደበት አግባብ ነው የሄደበት ያ እንትን ወደቡ እስካሁን የሚጠቀምበት እንኳን ሰው የለም። እኛ የሰራነው ቤት እስካሁን ባዶን ነው ያለው ኡናውን ነው ያለውና ጥቅም ላይም ሳይውል እኛም አተነው እንደዚህ ሊሆን እንትን ሊል አይገባም። ስለዚህ የባህር በራችን የሚመለስበት መንገድ ቢፈለግ ጥሩ ነው ብዬ አስባለሁ። ነገ ላይኖር ይችላል የዛሬ መንግስት፣ ጥቅሙ ግን ዘላለም የኢትዮጵያ ህዝብ ነው። ምንድነው ማድረግ ያለብን? ወዳጆችን ማብዛት ነው። ጠላቶች እንዳሉ ናቸው። የተለያዩ ሀገሮች እኛን የሚደግፉ አሉ፣ የማይደግፉ ደግሞ ታሪካዊ ጠላቶቻችን አሉ። ስለዚህ ጥያቄው በክቡር ጠቅላይ ሚኒስትራችን ባለፈው በምክር ቤት ላይ አንስተውታል። ጠላቶቻችን አሉ። በዛ ልክ ደግሞ ወዳጆቻችንን ማብዛት መቻል አለብን። ወዳጆቻችን ደግሞ እኛን መደገፍ መቻል አለባቸው። ምክንያቱም ይሄ ጥያቄ እጅግ ፌር ስለሆነ ትክክለኛ ጥያቄ ስለሆነ እነሱ እኛን መደገፍ መቻል አለባቸው። ህዝቡም አንድ ሆኖ ተባብሮ በሰላማዊ መንገድ ካልሆነም ደግሞ ያው በሚቻለው መንገድ ሁሉ የወደብ ባለቤት መሆናችን በጣም ተገቢ ነው የሚል ሀሳብ አለኝ። ታላቁ ህዳሴ ግድብን ጨምሮ መሰል ታላላቅ ፕሮጀክቶችን በመጨረስ እውን ማድረግ የቻለው የኢትዮጵያ ህዝብ የቀይ ባህር ጉዳይ እንዲሳካም ከመንግስት ጎን በመሆን ማገዝ እንደሚገባውና መንግስትም ጥያቄውን አጠናክሮ ማስቀጠል እንደሚገባው ነው ጣቢያችን ያነጋገራቸው የአዲስ አበባ ነዋሪዎች የገለጹት። ወደብ የማይፈልጋል ብዬ አላስብም። ይሄን ኢትዮጵያ እንድታድግ የማይፈልግ ካልሆነ በስተቀር እንደዚህ የሚያስብ ሰው እንደ ሀገር ግን እንደዚህ ጋር ብናገኝ ጥሩ ነው ብዬ ነው የማስበው። በፊት በተለያየ ምክንያት ታፍነን ነበር የቆየ ነው። አሁን ደግሞ መንግስታችንን ይሄን አጀንዳ አቅርቦ ሰው እንደዚህ መወያየቱ በጣም ተገቢ ነው ብዬ ነው የምገምተው። ታላላቅ ሀገራትም ይሄ መሀል ገብቶ በዲፕሎማሲ እንዲያልቅ ለምን እውነት ስላለን መጀመሪያም የኛ ነው። የተላለፈ መንገድ ደግሞ አግባብ አይደለም። ስለዚህ ይሄ የኛ ነው። በዲፕሎማሲ ቢያልቅ መንግስት ጋር ቆመን ይሄን እንዲመለስልን እንፈልጋለን ማለት ነው። የመላው የኢትዮጵያውያንን የመልማት ፍላጎት ለማሳካት ትብብርና ህዝባዊ አንድነት እንደሚሻም ነው አጽንኦት የተሰጠው።